ሀና አሁን ላይ ከእዝራ ጋር መሆኗ በጣም እየቆጫት እና ወይም ደግሞ የእሱን ጥያቄ መቀበሏ በጣም እየጸጸታት ነው ማለት ነው። እንግዲህ ሀና አሁን ላይ ከእዝራ ጋር እየሆነች ያለችው ለሱ የገባችለት ቃል አስገድዷት እንጂ ከእዝራ ጋር መሆን ፈልጋ እንዳልሆነ በደንብ ግልጽ ነው። በትላንትናው ክፍል ላይ አሴርን እንኳን ደስ አለ ከእዝራ ጋር እኮ ተጣላን እያለችው ነበረ። እንግዲህ እሷ ለማለት የፈለገችው ሌላ ነው። አሴር ግን እኔ በሰው ሀዘን የምደሰት ሰው ነኝ ወይ እንደዚህ ነው የምታስብኝ ብሎ በሀና ንግግር በጣም አዝኖባት ተበሳጭቶባት ነበር ጥሏት የሄደው ማለት ነው። እንግዲህ ሀና እዚህ ጋር አሴር እሺ ብሎ ደስ ብሎት የራሱ እንዲያደርጋት ፈልጋ ነበረ ማለት ነው። አሴር ግን የተረዳበት መንገድ ሌላ ነበረ። እናሱም ይሄ በጣም አበሳጭቶት እና ጥሏት ሄዷል ማለት ነው። እና አሁን ላይ ሀና እንግዲህ በጣም አወዛጋቢ ነገር ላይ ነው ያለችው። ማለትም ከእዝራ ጋር መጀመሪያ መሆን ፈልጋ ነበረ። ከእዝራ ጋር መሆን እንደሚያስደስታት ነበር እያሰበች የነበረችው። አሁን ላይ ግን ቃሉ አስገድዷት እንጂ ከእሱ ጋር መሆን እንደማትፈልግ በተደጋጋሚ ስትናገር ሰምተናታል። አሴርንም ደግሞ ልክ እንደ ወንድሟ እንደምትወደው እንጂ በሌላ እንደማትፈልገውም ስትናገር ነበር። አሁን ላይ ግን ሀና ከእዝራ ይልቅ አሴርን እየፈለገችው እንደሆነ ግልጽ ነው። ሀና አሁን ላይ በጣም በብዙ ነገር ከአሴር ጋር መሆን እንደምትፈልግ እያሳየችው ነበረ። አሴር ግን በተራው ገግሞባታል ማለት ነው። እንግዲህ ሀና ለእዝራ ያላት ነገር በጣም እየቀነሰና ከሱ ጋር መሆንም ራሱ ብዙ ጊዜ መገናኘት አትፈልግም። ከሱ ጋር መሆን አትፈልግም። አሁን ላይ እንደ በፊቱ አይደለችም። በጣም ቀንሳበታለች ማለት ነው። አሁን ላይ እዝራ እየተረዳ ያለው ነገር ቢኖር ከሱ ጋር ያለችው ምናልባት የገባችልኝ ቃል አስገድዷት እንጂ ከኔ ጋር መሆን ፈልጋ አይመስለኝም እያለ ሀናን እንደዚህ እየተረዳት ነው ማለት ነው። በዛ ላይ ደግሞ የጽዮን ነገር ሀናን በጣም አሳስቧታል። ምክንያቱም ጽዮን እዝራን እንደምትወደው በተደጋጋሚ ለሀና ነግራት ነበረ። ከሱም እንድትርቅ እያስጠነቀቀቻት ነበር። ስለዚህ አሁን እኔ ከእዝራ ጋር ብቀጥል የጽዮን ህይወትም ይበላሻል። ስለዚህ ለሰው ህይወት መበላሸት ምክንያት መሆን አልፈልግም በማለት ሀና ከእዝራ ለመራቅ እያሰበች እና እየወሰነች ነው። በዛ ላይ ደግሞ ሰላምዬ ከእዝራ ጋር እንድትሆን ነው የምትፈልገው። ነገር ግን አሁን ሀና ሰላምን እየሰማቻት አይደለም። አሁን የአሴር እንደዚህ መሆን ሀናን በጣም አስጨንቋታል። ለእሷ ብዙ መስዋዕትነትን ከፍሎ አሁን እሱ በእሷ ምክንያት እንደዚህ ሲሆን እንደዚህ ሲጎዳ ማየት አልፈልግም። ስለዚህ አብሬው ልሆን ይገባል በማለት ሀና ከአሴር ጋር ለመሆን ወስናለች። በጣም በብዙ ነገርም አብረው መሆን እንደምትፈልግ ለማሳየት እየሞከረች ነው። ወደነ ወይዘሮ ሜላት ስመልሳችሁ ወይዘሮ ሜላት አሁን ላይ ወይዘሮ ባዩሽን እየተከታተለቻት ነው። በዛ ላይ ደግሞ አቶ በቃሉ ወይዘሮ ባዩሽ እንድትወገድ እፈልጋለሁ በማለት እንዲከታተለው ያዘዘችውን ሰው ለራሷ ጠላት አድርጎ ልኮባታል ማለት ነው። እንግዲህ አቶ በቃሉን ይከታተል የነበረው የወይዘሮ ባዩሽ ሰው ወይዘሮ ባዩሽ ለሱ ምን አይነት ሰው ናት የሚለውን ነገር እያጣራ ነበረ ማለት ነው። እንግዲህ ትናንትናው ክፍል ላይ ከተመለከታችሁት ወይዘሮ ባዩሽን ላገኝሽ ብሎ ካገኛት በኋላ ለምንድን ነው የፈለከኝ ስትለው አንዳንድ ነገሮችን እየጠየቃት ነበረ ማለት ነው። እና እሷም ደግሞ በንቀትና የሚታዘዘውን ነገር በስነ ስርዓት ካልሰራ እንደምታስወግደው እየነገረችው ነበር እና ለሱ ምንም ከማድረግ ወደ ኋላ እንደማትል ነው የተረዳው ያ ሰው ማለት ነው። ምናልባት ወይዘሮ ባዩሽ ልጁን በክብር እና በስነ ስርዓት አውርተው ቢሆን ለሚጠይቃት ጥያቄ ተገቢውን መልስ በስነ ስርዓት ሰጥተው ቢሆን ምናልባትም ደግሞ ምህረት ሊያደርግላት ይችል ነበር። ምክንያቱም ወይዘሮ ባዩሽ የረጅም ጊዜ ጓደኛው ናት። በዛ ላይ ደግሞ በጣም ብዙ ስራዎችን አብሮ ሰርተዋል ማለት ነው። እና እሷ ላይ ይሄንን ነገር ላደርግ አይገባም በማለት ምናልባት ሊራራላት ይችል ነበረ። እሷ ግን በንቀትና እሱን ከማስወገድም ወደኋላ እንደማትል ስትነግረው እሱ ደግሞ የታዘዘውን ነገር በደንብ እንደሚፈጽመው እየተናገረ ነበረ ማለት ነው። እና አሁን የወይዘሮ ባዩሽ እጣ ፋንታ ምን ይሆን የሚለውን እንግዲህ በቀጣይ ክፍል የምናይ ይሆናል። አሁን ላይ ወይዘሮ ባዩሽ የሆነ ነገር ብትሆን ተጠያቂ የምትሆነው ወይዘሮ ሜላት ናት። ምክንያቱም ወይዘሮ ሜላት እንደምትከታተላት በደንብ ታውቃለች። ወይዘሮ ባዩሽ አቶ በቃሉ እንደሚከታተላት አታውቅም።
ጠላትም እንደላከባት አታውቅም። ብቻ ወይዘሮ ሜላት እንደምትከታተላት ብቻ ነው የምታውቀው። ስለዚህ እዚህ ጋር ወይዘሮ ባዩሽ የሆነ ነገር ሆነሽ ማለት በወይዘሮ ሜላት ይመሃኛል ማለት ነው። ይህ አጋጣሚ ደግሞ ለአቶ በቃሉ ጥሩ አጋጣሚ ሆኖለታል ማለት ነው። እና እንግዲህ ወይዘሮ ባዩሽ ላይ የታሰበው ነገር ይፈጸማል አይፈጸም የሚለውን በቀጣይ ክፍል የምናይ ይሆናል። እንግዲህ ወይዘሮ ባዩሽን ወይዘሮ ሜላት በተደጋጋሚ እየተከታተለቻት ነበር። ከብዙ ሰዎች ጋርም ስትገናኝ ወይዘሮ ሜላትን ተከታታይ እንደዚሁ እንደላከችባትም ወይዘሮ ሜላት አውቃለች ማለት ነው። ስለዚህ አሁን ላይ ወይዘሮ ባዩሽ ከብዙ ሰዎች ጋር ስትገናኝ ከአቶ በቃሉ ጋር ሳይቀር ስትገናኝ ወይዘሮ ሜላት አይታለች። ወይዘሮ ሜላት እንግዲህ አቶ በቃሉን ታውቀዋለች ማለት ነው። የትልቅ ድርጅት ባለቤት እንደሆነ ወይዘሮ ሜላት ታውቃለች። ስለዚህ በገንዘብ በተለያዩ ነገሮች ሲረዳት የነበረው ሰው ይሄ ነው ማለት ነው እያለች ወይዘሮ ባዩሽ አንዱ ጠላቷ አቶ በቃሉ እንደሆነ ጠርጥራለች። እና በበለጠ ደግሞ ወይዘሮ ባዩሽን መከታተል እንዳለባት አስባለች። እንግዲህ በዚህ መሀል አቶ በቃሉ ወይዘሮ ባዩሽ ላይ ያሰበው ነገር ከተፈጸመ ተጠያቂ ወይዘሮ ሜላት ትሆናለች ማለት ነው። እንግዲህ ሜሮንም ለወይዘሮ ሜላት እያስጠነቀቀቻት ነበር። ወይዘሮ ባዩሽ ለብቻዋ እንዳልሆነች እና ከእሷ ጀርባ በጣም ትልልቅ ሰዎች እንዳሉ ነግራት ነበር። ይህንን ተደግፋ ነው እንግዲህ ወይዘሮ ሜላት ይህን ነገር ማጣራት አለብኝ በማለት እንግዲህ ወይዘሮ ባዩሽን ከዛሬው ለየት ባለመልኩ ስትከታተላት አቶ በቃሉን ያገኘችው ማለት ነው። በሌላ በኩል ደግሞ ሀና ተምቾን አግኝተዋለች። ድንብላል ተምቾን እንዳገኘችው ለሀና ስትነግራት ሀና ደግሞ ይዘሽኝ እንድትሄጂ ብላት ነበር። ድንብላልም ተምቾን ሀና እንድታይ ትፈልጋለች፣ ልታገኝ ትፈልጋለች ስትለው ተምቾ በዚህ ሀሳብ አልተስማማም ነበር። ሀና የቺ ማለት እና ሴርም ሁሉም ያገኙኛል፣ እኔ ደግሞ እነሱን ማግኘት አልፈልግም ብሎ ነበር። ድንብላል ግን በጣም እንደተጨነቁ እና ልታገኘው እንደምትፈልግ ስትነግረው አሳመነችው። ተምቾን በዚህ ሀሳብ ተስማምቶ ሀናን ያገኛታል ማለት ነው። እንግዲህ ሀና ተምቾን ስታየው በጣም ተበሳቅሎ መንገድ ላይ ነበረ ያገኙት ማለት ነው። እንግዲህ ሀና በእርግብ ፍቅር ምን ያክል ተምቾ እንደተጎዳ ነው ያሰበችው ማለት ነው። ሀና እንግዲህ አሴር በሱ መጥፋት በጣም እንደተጎዳ እና ማጨስ ምናምን እንደሆነ ስራው ስትነግረው ተምቾ ይህም እንዴት ሊያጨሳል በማለት ማለትም እንግዲህ ትተውት ነበረ። እንግዲህ አንዳቸው ለአንዳቸው በጣም ነው የሚጠባበቁት እና አሴርን አግኝቼ ከዚህ ነገር ላወጣው ይገባል በማለት ወደ አሴር እንደሚሄድ ለሀና ነገራት ማለት ነው። ሀናም በጣም ደስ ብሏታል። ግን ተምቾ ስለ ሀናና ስለ አሴር አሁን ላይ ስላሉበት ሁኔታ ሲጠይቃት ብዙም እያወራትም እንዳልሆነ ሊያገኛትም ሊያያትም ፈቃደኛ እንዳልሆነ ሁሉንም ነገር ነገረችው ማለት ነው። ተምቾም እንግዲህ ስለ አሴር በጣም እንደሚወዳት እና ለእሷ ሲል በጣም ብዙ ነገር ውስጥ እንደገባ እሱ ራሱ እንደዚህ እየተጎዳ ያለው በእሷ ምክንያት እንደሆነ እና እሱም ደግሞ እሱ ሲጎዳና ሲያዝን ማየት ስለማልፈልግ ነው እኔ ራሱ እዚህ ጣጣ ውስጥ የገባሁት እና በጣም ነው የሚወድሽ ብሎ አሴር በጣም እንደሚወዳት ለሀና ነገራት ማለት ነው። ሀና አሁን ላይ ለእዝራ የገባችለት ቃል በጣም እየጸጸታትና ያንን ነገር ማድረግ እንደሌለባት ቸኮላ የወሰነችው ውሳኔ አሁን ላይ በጣም እየቆጫት ነው ማለት ነው። እና ከእዝራ ጋር ያለኝን ነገር ማቆም አለብኝ እና አሴር ለኔ በጣም ብዙ ነገር ሆኖልኛል ብላ አሁን ከእዝራ ጋር ያላትን ግንኙነት ለማቆም ያሰበችው በተለይ ደግሞ ተምቾ አሴር ምን ያክል ሀናን እንደሚወዳት እና ስለ ሁሉም ነገር ካስረዳት በኋላ ነው። እንግዲህ ኖላዊ ድራማ ሊያልቅ እየተቃረበ ይመስላል። ምክንያቱም አሁን ላይ እያየን ያለነው ነገር ወደ መቋጫ እየሄደ ነው ማለት ነው። እንግዲህ ውድ የኖላዊ ድራማ ተከታታዮች ብዙዎቻችን ሀና የአሴር እንድትሆን ሀናና አሴር አብረው እንዲሆኑ ነው የብዙዎቻችን ፍላጎት ማለት ነው። እንግዲህ ሀናና አሴር አብረው ይሆናሉ። ምክንያቱም አሁን እያየን ያለነው ነገር ሀና ከእዝራ ጋር ያለችው ወደው ሳይሆን ቃሉ አስሯት ነው። ስለዚህ ይህ ነገር ደግሞ በሆነ ነገር አሁን ትናንትና ክፍል ላይ ራሱ ቸው ሲባባሉ የሆነ ስህተት ሰርቶ በዚህ ሀና ራሱ በጣም ተናዳለች፣ ተበሳጭታበታለች።
እና ምናልባት በውሳኔ እና በምርጫ ትክክል አይደለው ይሆን እያለች እያሰበች ነበረ ማለት ነው። እና ይህ የሚያሳየው ምንድን ነው? የእዝራና የሀና ግንኙነት በሆነ ነገር መፍረሱ አይቀርም። አባቷ የህይወቷ መመሰቃቀል ምክንያት አባቱ እንደሆነ ስታስብ ደግሞ ስታውቅ ምን እንደሚፈጠር መገመት አይከብድም። ስለዚህ ሀናና አሴር መቼም ቢሆን አይለያዩም። እርግብም ደግሞ ነፃ የምትሆን ይመስለኛል። ምክንያቱም አሁን ስለ እርግብ ምንም አይነት መጥፎ ነገር እያየን አይደለም። ማለትም ሁሉም ቢሆን ወይዘሮ ባዩሽን እንጂ ጥፋተኛ እያደረጉ ያሉት እርግብ በጣም ጥሩና መልካም ልጅ እንደሆነች ነው እየተነገረ ያለው። ነገር ግን አሁን እርግብ ትመጣለች ወይስ በሄደችበት ትቀራለች? እና እርግብ እስከመጣች ደግሞ ተምቾ ከድንብላል ጋር ወይስ ደግሞ ከእርግብ ጋር ከማንኞቹ ጋር ይሆናል? እናንተስ ከማንኛዋ ጋር እንዲሆን ትፈልጋላችሁ? ኮሜንት ላይ አስቀምጡልኝ ማለት ነው። ውድ የቻናሌ ቤተሰቦች፣ ለዚህ ቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ ሆኖ እስከ መጨረሻ ያዳመጣችሁኝ በጣም ከልብ አመሰግናለሁ። ላይክ ሰብስክራይብ ለምታደርጉኝም ምስጋና ይላቅ ያለ ነው። ሁላችሁንም ከልብ አመሰግናለሁ። በቀጣይ